ሰላም ጤና ይስጥልኝ የፈጠነ ሚዲያ ቤተሰቦች ቃል ኪዳን እሱ ባለው ነኝ። ዛሬ ዓለምን እያስጨነቁ ያሉ መረጃዎችን ይዤላችሁ ቀርቤያለሁ። የኢራኑ መንፈሳዊ መሪ አያቶላ አሊ ካሜሊ መገደላቸውን ተከትሎ መላው ኢራን በቁጣ እየተናወጠች ትገኛለች። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ አሜሪካና እስራኤልን የወቀሱበት አስገራሚ መግለጫና በዓለም ነዳጅ ገበያ ላይ የተከሰተውን ድንጋጤ የዛሬው ዋና መረጃዎቻችን ናቸው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። የነዳጅ ዋጋ መናርና በኢትዮጵያ ላይ የተጋረጠው አዲስ ስጋት። ወታደራዊ ፍጥጫው የዓለምን ኢኮኖሚ የደም ስር የሆነውን የነዳጅ ገበያ ክፉኛ መጥቶታል። ኢራን ድሮኖች በሳውዲ አረቢያ በሚገኘው ግዙፍ የራስ ታኑር የነዳጅ ማደያ ማዕከል በድንገት ደብድበዋል። ጥቃቱን ተከትሎ የብሬንት ድፍድፍ ነዳጅ ዋጋ በአንድ ጀንበር በ6.4 በመቶ በመጨመር በበርሜል $82 ደርሷል። የሆርሙዝ ሰርጥ የሚዘጋ ከሆነ ደግሞ ዋጋው እስከ $140 ሊመነጠቅ እንደሚችል ተንታኞች እያስጠነቀቁ ነው። ይህ ሁኔታ እንደ ኢትዮጵያ ባሉ ሀገራት ላይ የኑሮ ውድነቱን ይበልጥ ያባብሰው ይችላል ተብሎ ይፈራል። በተያያዘም የወርቅ ዋጋ በታሪክ ታይቶ በማይታወቅ ሁኔታ በአንድ ወቄት ወደ $5360 ከፍ ብሏል። ቴህራን በቁጣ እየተናወጠች ነው። የኢራን መንፈሳዊ መሪ አያቶላ አሊ ካሜሊ መገደላቸውን ተከትሎ በኢራን ታላላቅ ከተሞች መጠነ ሰፊ የቁጣ ሰልፎች እየተካሄዱ ይገኛሉ። ዛሬ ሌሊት በቴህራንና በቁም አደባባዮች የወጡ 10,000 ሰዎች የሚቆጠሩ ኢራናውያን አንገዛም፣ አንሸነፍም በሚሉ መፈክሮች ከተሞችን እያናወጧቸው ነው። በተለያዩ ማህበራዊ ሚዲያ ምስሎች ላይ እንደሚታየው ቁጣ የተሞላባቸው ሰልፈኞች በቀል እያሉ ሲጮሁ ተደምጠዋል። ይህ መገደል በኢራን ታሪክ ውስጥ ትልቅ ክፍተት የሚፈጥር ሲሆን ግጭቱ ወደ ለየለት ክልላዊ ጦርነት የማደግ እድሉ ሰፊ መሆኑን ተንታኞች እየገለጹ ነው። ኢራን ለዚህ ግድያ የምትሰጠው ምላሽ በቀጥታ እስራኤልና አሜሪካን ኢላማ ሊያደርግ እንደሚችል ተሰግቷል። ይህ በእንዲህ እንዳለ የአውሮፓ ሀገራት በጉዳዩ ላይ ያላቸው ስጋት እየጨመረ መጥቷል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በመካከለኛው ምስራቅ እየተባባሰ የመጣውን ግጭት አውሮፓን ለከፍተኛ የሽብር ጥቃት እያጋለጣት መሆኑን ገልጸዋል። ሜሎኒ አሜሪካና እስራኤልን በቅሬታ ወቅሰዋል። ጣሊያንና የአውሮፓ አጋሮቿ ኢራንን ጉዳይ በዲፕሎማሲ ለመፍታት ሲጥሩ ቢቆዩም አሜሪካና እስራኤል ግን አጋሮቻቸውን ሳያማክሩ ወታደራዊ እርምጃ ወስደዋል ብለዋል። ከድንበራችን ርቆ የሚከሰት ግጭት እኛን አይመለከተንም ብሎ ማሰብ ሞኝነት ነው ያሉት ጠቅላይ ሚኒስትሯ የሀገሪቱ የደህንነት ተቋማት በሙሉ በከፍተኛ የንቃተ ደረጃ ላይ እንዲገኝ ትዕዛዝ አስተላልፈዋል። የታከር ካርልሰን አስደንጋጭ ትችትና የሪፐብሊካኖች መከፋፈል። ታዋቂውና ተጽዕኖ ፈጣሪ የፖለቲካ ተንታኝ ታከር ካርልሰን በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ያነጣጠረ እጅግ ጠንከር ያለ ትችት ሰንዝሯል። ካርልሰን የኔታንያሁ ውሳኔዎች የአሜሪካውያንን ሕይወት እየቀጠፉ ነው ሲል ዋሽንግተንን አስጠንቅቋል። ካርልሰን በቅርቡ በሰጠው አስተያየት የአሜሪካ መንግስት ለእስራኤል ያለውን አቋም ዳግም እንዲፈትሽ አሳስቧል። እንደ ካርልሰን ገለጻ አሜሪካ የእስራኤል አዛዥ አለመሆኗን በግልጽ ማሳወቅና ኔታንያሁን መቆጣጠር ይኖርባታል። የኔታንያሁ ፖሊሲዎች አሜሪካን ወደማይፈለግ ቀውስ እየመሯት መሆኑንና ይህም በዓለም የታሪክ ሂደት ላይ ጥቁር ጠባሳ እየጣለ መሆኑን ገልጿል። የሚገርመው ግን ካርልሰን ይህ ትችቱ ከጸረ ሴማዊነት ጋር ምንም ግንኙነት እንደሌለው አስምሮበታል። ጥያቄው የአሜሪካ ብሔራዊ ጥቅም ነው የሚለው ካርልሰን ሀገሩ በመካከለኛው ምስራቅ በቀጥታ ወታደራዊ እርምጃ ውስጥ እንዳትገባ ከትዕይንት ጀርባ ከፍተኛ ጫና እያደረገ መሆኑ ተዘግቧል። ይህ የታከር ካርልሰን ንግግር በሪፐብሊካን ወገን ውስጥ ያለውን ጥልቅ የፖለቲካ ክፍፍል ቁልጭ አድርጎ አሳይቷል። በአንድ በኩል አንድ አፈ ጉባኤ ማይክ ጆንሰን ያሉ ከፍተኛ ባለስልጣናት የአሜሪካን ተሳትፎና ለእስራኤል የሚደረገውን ድጋፍ ሲከላከሉ፣ በሌላ በኩል ደግሞ የዶናልድ ትራምፕ የቅርብ ወዳጅ የሆነው ካርልሰን ቅድሚያ ለአሜሪካ የሚል መርህ እያራመደ ይገኛል። ይህ ፍጥጫ በመጪው ምርጫ ላይ ምን አይነት ተጽዕኖ ይኖረዋል?
ትራምፕስ በወዳጆቻቸው በካርልሰንና በፓርቲያቸው አመራሮች መካከል ለተፈጠረው ልዩነት ምን ምላሽ ይሰጡ ይሆን? በአማዞን የዳታ ማዕከላት ላይ ጥቃት ተሰነዘረ። የዓለማችን የቴክኖሎጂ ግዙፉ አማዞን በመካከለኛው ምስራቅ በሚገኙ ስልታዊ የዳታ ማዕከሉ ላይ ጥቃት መሰንዘሩን በይፋ አስታውቋል። በተባበሩት አረብ ኤምሬትስ የሚገኘው ሁለቱ የአማዞን ዳታ ማዕከላት በሰው አልባ አውሮፕላን ወይም በድሮን ጥቃት መመታታቸው ተረጋግጧል። ጥቃቱ በዚህ ብቻ አላበቃም። በባህሬን የሚገኘው ሌላው የአማዞን ተቋምም የጉዳቱ ሰለባ መሆኑ ታውቋል። ይህ ድንገተኛ ጥቃት በመካከለኛው ምስራቅ አካባቢ የሚሰጠውን ክላውድ ሰርቪስ አገልግሎት በእጅጉ ያስተጓጎለ ሲሆን በዲጂታል መሰረተ ልማቶች ላይም ከፍተኛ ስጋት ደቅኗል። በአማዞን በወጣው መግለጫ በአሁኑ ወቅት ከሀገር ውስጥ የጸጥታ ባለስልጣናት ጋር በቅርበት እየተሰራ መሆኑን ገልጿል። የኩባንያው ዋነኛ ትኩረት የሰራተኞችን ደህንነት ማረጋገጥ እና የተቋረጡ የቴክኖሎጂ አገልግሎቶችን በአስቸኳይ ወደ ነበሩበት መመለስ እንደሆነም አክሎ ገልጿል። የቴክኒክ ብልሽት ወይስ ስውር ጥቃት? ፔንታጎን በኩዌት ሰማይ ላይ ምን አጋጠመው? በመጨረሻም ሰኞ ጠዋት በርካታ የአሜሪካ ተዋጊ አውሮፕላኖች በኩዌት ግዛት ውስጥ መከስከሳቸውን የሀገሪቱ መከላከያ ሚኒስቴር ይፋ አድርጓል። ምንም እንኳን የበረራ አባላቱ በሕይወት ቢተርፉም በርካታ የተባሉት ዘመናዊ አውሮፕላኖች በአንድ ጊዜ ለምን ተከሰከሱ የሚለው ጉዳይ ትልቅ ጥርጣሬ ፈጥሯል። የኩዌት መከላከያ ሚኒስቴር ከአሜሪካ ጋር በጉዳዩ ላይ ጥብቅ ምርመራ እያደረገ መሆኑን አስታውቋል። ለዛሬ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። ወቅታዊና ትኩስ መረጃዎች በየዕለቱ እንዲደርሷችሁ የፈጠነ ሚዲያ ቤተሰብ ይሁኑ። አብሬያችሁ የቆየሁት ቃል ኪዳን ስባለው ነኝ።